السلام عليكم ورحمة الله وبركاته. ተከታታይ የተጅዊድ ትምህርት ኮርስ ቀን 5 ላይ እንገኛለን። ባለፉት ትምህርቶቻችን ላይ ኑነ ሳኪና ወተንዊን ሁብ ሶስቱን ኢዝሃር፣ ኢድጋም እና ኢቅላብን ተመልክተናል። ዛሬ ከዛ የሚቀጥለው የሆነውን ኑነ ሳኪና ወተንዊን ሁክም ላይ የመጨረሻ የሆነውን ኢኽፋእን የምንመለከት ይሆናል። ኢኽፋ ማለት ራሱ ቃሉ ወደ አማርኛ ስናመጣው መደበቅ ወይም መሸሸግ የሚል ትርጓሜ ይሰጠናል። ኢኽፋ ማለት መደበቅ ማለት ነው። ወደ ትምህርታችን ስናመጣው ኑነ ሳኪናህን ወይም ተንዊንን ደብቆ ማንበብ ምን ይባላል? ኢኽፋ ይባላል ማለት ነው። ያ ማለት ኑነ ሳኪናህ ወይም ተንዊንን ስናነብ ሙሉ በሙሉ ግልጽ ሳናወጣ ሙሉ በሙሉም ሳናጠፋ በዛ መካከል አርጎ ማንበብ ምን ይባላል? ኢኽፋ ይባላል ማለት ነው። አንድን ፊደል ሙሉ በሙሉ ግልጽ ሳናወጣ ሙሉ በሙሉም ሳናጠፋ በዛ መካከል አርጎ ማንበብ ምን ይባላል? ኢኽፋ ይባላል ማለት ነው። ኑነ ሳኪናህ ወይም ተንዊንን ስናነብ ሙሉ በሙሉ ድምጻቸው አይሰማም፣ ግልጽ ወጥተው አይሰሙም፣ እንዲሁም ሙሉ በሙሉም አይጠፋም። በዛ መካከል አርጎ ማንበብ ኢኽፋ ይባላል ማለት ነው። ኢኽፋ አርገን ስናነባቸው የሚሰማ ድምጽ አለ። ያ ድምጽ ግን አልጠፉም ማለት ነው። የሚሰማ የኑነ ሳኪናህ ወይም የተንዊኑ ድምጽ አለ። ያ ድምጽ ግን ሙሉ በሙሉ ግልጽ ወጥቶ አይደለም የሚነበበው። ይሄ ምን ይባላል? ኢኽፋ ይባላል ማለት ነው። በምሳሌ በደንብ እንረዳዋለን። ሐሳቡን ብቻ ለመያዝ እንሞክር። ስለዚህ ኑነ ሳኪናህ ወይም ተንዊንን ሙሉ በሙሉ ግልጽ ሳናወጣ ሙሉ በሙሉም ሳናጠፋ በዛ መካከል አርጎ ማንበብ ምን ይባላል? ኢኽፋ ይባላል ማለት ነው። በዚህ መልኩ ስናነብ የአፍንጫ ድምጽ መኖር አለበት። መኖር ብቻ ሳይሆን ረዘም ማለት አለበት። ኢኽፋ በምናደርግበት ጊዜ ረዘም ያለ የአፍንጫ ድምጽ እንሰጣለን ማለት ነው። በዚህ መልኩ ፊደሉ ሙሉ በሙሉ ግልጽ አይወጣም፣ ሙሉ በሙሉ አይጠፋም። በዛ መካከል ተደርጎ ይነበባል ማለት ነው። በዚህ መልኩ የምናነበው ከኑነ ሳኪናህ ወይም ከተንዊን በኋላ ከ15 ፊደላቶች መካከል አንዱ ከመጣ ነው። ከኑነ ሳኪናህ ወይም ከተንዊን በኋላ ከ15 ፊደላቶች መካከል አንዱ ከመጣ ነው። እነዚህ 15 ፊደላቶች ከኢዝሃር፣ ከኢድጋም እና ከኢቅላብ የተረፉት 15 ፊደላቶች። ኢዝሃር ላይ ሐምዛ፣ ሀ፣ ዐይን፣ ሐ፣ ገይን፣ ኸ እነዚህ 6 ፊደላቶችን አይተናል። ኢዝሃር ላይ ኢድጋም ላይ የርመሉን፣ የራሚም፣ ላም፣ ዋው፣ ኑን እነዚህ 6 አንድ ላይ 12። ኢቅላብ ላይ አንድ አይተናል 13። አንድ ላይ 13 ናቸው ሶስቱ ላይ የተካተቱት። ከነሱ የተረፉት 15 የአረበኛ ፊደላቶች 28 ናቸው። 13ቱን ኢዝሃር፣ ኢድጋም፣ ኢቅላብ ወሰዱ። የተረፉት በሙሉ የኢኽፋ ፊደላቶች ናቸው ማለት ነው። ስለዚህ ከኑን ሳኪና ወይም ከተንዊን በኋላ የመጣው ፊደል ኢዝሃር ላይ ከሌለ፣ ኢድጋም ላይ ከሌለ፣ ኢቅላብ ላይ ከሌለ የማን ነው? የኢኽፋ ነው ማለት ነው። በዚህ መልኩ ቀለል አድርገን መያዝ እንችላለን። በግጥም መልኩ ሲፍ ዛተና ከምጃደ ሸኽሱን ቀድ ሰማ ዱም ጠይበን ዚድ ፊ ጡቀን ضዕ ዛሊማ። በዚህ አረፍተ ነገር ውስጥ የተካተቱ ቃላቶች ላይ የመጀመሪያ ፊደሉ የኢኽፋ ፊደላቶች ናቸው። ግጥሙ ረዘም ስለሚል ለመያዝ የሚያስቸግር ከሆነ ከሶስቱ የተረፉት ብለን መውሰድ እንችላለን። ከኢዝሃር፣ ከኢድጋም፣ ከኢቅላብ ከነዚህ የተረፉ ፊደል በሙሉ ምንድነው? ኢኽፋ ስለሆነ ከኑን ሳኪና ወይም ከተንዊን በኋላ የመጣው ፊደል የኢዝሃር ፊደል ካልሆነ፣ ከኢድጋም ፊደል ካልሆነ፣ ኢቅላብ ፊደል ካልሆነ ኢኽፋ እናረጋለን ማለት ነው። በዛ መልኩ ቀለል አድርገን መያዝ እንችላለን። ግጥሙ የማይከብዳን ከሆነ ይሄን ግጥም መጠቀም እንችላለን ማለት ነው። ግጥሙ ላይ ያሉት ቃላቶች የመጀመሪያ ፊደላቸው የኢኽፋ ፊደላቶች ናቸው ማለት ነው። በዚህ መልኩ እነዚህ 15 ፊደላቶች ከኑን ሳኪናህ ወይም ከተንዊን በኋላ አንዱ ከመጣ ኑን ሳኪናህን ወይም ተንዊንን ኢኽፋ እናደርጋለን ማለት ነው። በምሳሌ በደንብ እንረዳዋለን። ምሳሌ ውስጥ ከመግባታችን በፊት ግን 3 ነጥቦችን ማንሳት ይኖርብናል። ከነዚህ ከ15 ፊደላቶች መካከል የሚወፍሩ ፊደላቶች አሉ፣ የሚቀጥኑ ፊደላቶች አሉ። እንዲሁም ቃፍና ካፍን ለየት ያለ ኢኽፋ ነው ያላቸው። ሶስቱን ለየብቻ እንመልከትና ከነዚህ ከ15ቱ ፊደላቶች መካከል 5 የሚወፍሩ ፊደላቶች አሉ። ሶድ፣ ዶድ፣ ጦ፣ ዟና ቃፍ። እነዚህ 5 ፊደላቶች የሚወፍሩ ፊደላቶች ናቸው። በእነዚህ ፊደላቶች ላይ ኢኽፋ ስናደርግ ኢኽፋውን መወፈር አለበት። ከኑነ ሳኪና ወይም ከተንዊን በኋላ ከነዚህ 5 ፊደላቶች መካከል አንዱ ከሆነ የመጣው ኢኽፋው ይወፈራል፣ መወፈር አለበት ማለት ነው። አወፈረን ነው የምናነበው። በምሳሌ እንመለከተዋለን። ሁለተኛ የቀሩት 10 ፊደላቶች ደግሞ የሚቀጥኑ ናቸው።
ኢኽፋውም ደግሞ ይቀጥናል ማለት ነው። አምስቱ ላይ ኢኽፋው ይወፍራል። አምስቱ ፊደላቶች ከኑን ሳኪና ወይም ከተንዊን በኋላ ከመጡ ማለት ከአምስቱ አንዱ ከሆነ የመጣው የቀሩት 10 ከሆነ የመጣው ፊደል ደግሞ ኢኽፋው ይቀጥናል። በሚቀጥኑ ፊደላቶች ላይ ኢኽፋ ስናደርግ ኢኽፋው ይቀጥናል ማለት ነው። ሶስተኛው ነጥብ ቃፍና ካፍ ላይ ኢኽፋ ስናደርግ የአፍ ድምፅ መኖር የለበትም፣ አይኖርም። ከኑን ሳኪና ወይም ከተንዊን በኋላ የመጣው ፊደል ቃፍ ወይም ካፍ ከሆነ ኢኽፋ ስናደርግ የአፍንጫ ድምፅ ብቻ ነው የምንሰጠው። የአፍንጫ ድምፅ ብቻ እንሰጣለን እንጂ የአፍ ድምፅ መኖር የለበትም ማለት ነው። በምሳሌ እናየዋለን። ሐሳቡን ብቻ ለመረዳት እንሞክር። ከኑን ሳኪና ወይም ከተንዊን በኋላ የመጣው ፊደል ቃፍ ወይም ካፍ ከሆነ በእነዚህ በሁለት ፊደላቶች ኢኽፋ በምናደርግበት ጊዜ የአፍ ድምፅ መኖር የለበትም። ሙሉ በሙሉ በአፍንጫ ብቻ ነው የምንጠቀመው። የአፍንጫ ድምፅ ብቻ ነው የምንሰጠው እንጂ በአፍ በኩል የሚመጣ የኑን ሳኪና ወይም የተንዊን ድምፅ አይኖርም ማለት ነው። 3 ሐሳቦችን አነሳን። በሚወፍሩ ፊደላቶች ላይ ኢኽፋ ስናደርግ ኢኽፋው ይወፍራል። በሚቀጥኑ ፊደላቶች ላይ ኢኽፋ ስናደርግ ኢኽፋው ይቀጥናል። ሶስተኛ ቃፍና ካፍ ላይ ኢኽፋ ስናደርግ የአፍ ድምፅ መኖር የለበትም። የአፍንጫ ድምፅ ብቻ ነው የምንሰጠው ማለት ነው። እነዚህ ሐሳቦችን ይዘን ወደ ምሳሌ እንሂድ። ምሳሌዎችን እንመልከት። የመጀመሪያው ሰንጠረዥ ላይ የመጀመሪያው ፊደል ሐርፍ ሷድ የሚወፍር ፊደል ነው። የሚወፍር ፊደል ላይ ኢኽፋ ስናደርግ እናወፍራለን፣ ኢኽፋው ይወፍራል ብለናል። ሁለቱ ቀጣይ ያሉት ሐርፍ ዛል እና ሳ የሚቀጥኑ ፊደላቶች ስለሆኑ አቅጥነን ነው የምናነበው፣ ኢኽፋው ይቀጥናል። እንዲሁም ሐርፈል ካፍ ላይ የአፍ ድምፅ አይኖርም ብለናል። አፍንጫ ድምፅ ብቻ ነው የምንሰጠው ማለት ነው። የመጀመሪያው ሐርፍ ሷድ መንሱራ ቢሪሕን ሰርሰር። ሐርፍ ዛል ቱንዚርሁም በተንዊን ዓዚዙን ዙ እንቲቃም። ሐርፍ الكاف ሚንኩም በተንዊን ኪራመን ካቲቢን። ሐርፍ القاف ሚን ቀብል በተንዊን ሸይኢን ቀዲር። ሐርፍ الጣ ዐን ጠበቅ በተንዊን ከሸጀረቲን ጠይባ። ሐርፍ الظ انظر በተንዊን ቁራን ዛሂራ። በዚህ መልኩ እናነባለን ማለት ነው። ጠቅለል ስናደርገው ከኑን ሳኪና ወይም ከተንዊን በኋላ ከ15 ፊደላቶች መካከል አንዱ ከመጣ ኑን ሳኪናህን ወይም ተንዊንን ኢኽፋ አድርገን እናነባለን። ያ ማለት ሙሉ በሙሉ ግልጽ ሳይወጡ ኑን ሳኪና ወይም ተንዊኑ ሙሉ በሙሉ ግልጽ ሳይወጣ ወይም ደግሞ ሙሉ በሙሉ ሳይጠፋ በዛ መካከል አድርገን እናነበዋለን። ስናነብ ደግሞ ረዘም ያለ የአፍንጫ ድምፅ እንሰጣለን ማለት ነው። ጠቅለል ስናደርገው የዛሬው ትምህርታችን ይህን ይመስላል ማለት ነው። ኢንሻአላህ በቀን 6 ትምህርታችን እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።